እሺ ልጅ ሚጣን ታውቃታለህ አይደለ? ያውቃታለሁ። በፍቅር ስንት ጊዜ ያሳለፋችሁ? አይ እኔና እሷ በዚህ ቅርብ ጊዜ ነው የተዋወቅነው። ያኔ እንደዚህ በፍቅር ማውራት ጀመርነው ማለት ነው። እንደዚህ በፍቅር ተዋወቅና ያሳለፍነው እንግዲህ አሳልፈናል። አካውንቱ ደግሞ ማለት ቆይ ወደ ዋናው ወደ እንተዛዝ ጋር ህዝቡ መስማት ያለባቸው ነገሮች ስላለ ህዝቡ መስማት አንድ ቤት ኖሯቸዋል። እኔ ጋር 3 ጊዜ መጥታልኝ እዚህ ማለት ነው። ኢጃዛ ቤት ኖ ስራ ቦታዬ ነው። ኢጃዛ ቤት አብራችሁ አድራችሁ አታውቁ? ኢጃዛ ቤት አልተገናኘንም። ስራ ቦታ ነው እዚህ የመጣችው ማለት ነው። ግን አድራለች አንተ ጋር። እኔ ጋርማ ያደረ ይዋለ ይሄደች ነው እዚህ ስራ ቦታ ላይ ማለት ነው። ስራ ቦታ እሺ። አይ ኢጃዛ ቤት መስሎኝ ነው። እሺ የኔ ጥያቄ ማሜ አካውንቴን አስተካክልልኝ ብላ ሙሉ ዶክሜንቷን ስትሰጥክ አንተ ደግሞ እሷን ጠልዘህ ካስወጥተክ አካውንቷን ሀክ አድርገኸዋል እና ለምንድን ነው? ለዚህ መልስ ስጠን። እንደዚህ አይደለም አዳንቺ፣ እንደዚህ ሳይሆን አካውንት መጀመሪያ ጊዜ አብረን ነበር የምንጠቀመው። እሷም ትፖስትበታለች እኔም ፖስትበታለሁ አካውንቱ ማለት ነው። ከዚያ አልፈልግሽም ብዬ ሳባራት ሌላ ወንድ ጋር እንትን ትላለች። እንደዚህ ወርዳ ሌላ ወንድ ጋር ማለት ነው። ራሱ አካውንት ቆይ ሌላ ወንድ ጋር ሄደች። ያ እንደዚህ ሌላ ወንድ ጋር ስከድ አካውንቱ እኔ ጋር ነበር የምንጠቀመው። ሌላ ወንድ ጋር ስከድ አካውንቱ ቁጥሩ መጀመሪያ የራሴ ነው የጋራ የምንጠቀምበት። ሎጋውት ቢያስወጣው ስንጠል ምንም ጥያቄ ነገር የለውም። እሺ ቁጥሩ የማን ነበር ማሚዬ? እንደው ግልጹን ብትነግረን። የራሴ ነው። አታ ኢሜሉ የራሴ ነው። ኢሜሉ አካውንቱ ላይ ኢሜሉ ኦኬ። ስልክ ቁጥሩ በአንተ ነበር የከፈተችው። ከዛ እሷ ያንተን ጓደኛ ነበር በላይክ ላይ ጠበሰችው ወይስ ምን ነበር? ኖ እኔ ጓደኛ አይደለም። እሺ ዝም ብሎ የሩቅ ሰው ነው የጠበሰችው። የሩቅ ሰው ነው ብቻ ግን እሱ ጋር ወርዳ ቆይ ማሜ በወሬ ደረጃ ነው ወይስ አብረህ ያስከው መረጃ አለ አንተ ላይ እንደደረበችብህ? እኔ ደረባብኝ አይደለም። እኔ ልንገርሽ ያኔ ደረባብኝ ሳይሆን እኔ በቃ ብዬ ትችላለኝ ከተሰተዋት ያኔ እኔ ለማናደድ እንደሆነ ሌላ ነገር ሄዳለች ሌላ ወንድ ጋር ማለት ነው። እንደዛ ኖ አንተ ከተውካት ቆይ ማሜ አንተ ከተውካት እቺ ልጅ የመንግስት ስልክ እንጨት አይደለችም። ቆማት ቀርም ኦፍ ኮርስ ሌላ ላይፍ ትጀምራለች አይደለ? አንተ በቃኝ ብለህ ስትተዋት እቺ ልጅ ደግሞ ሌላ ላይፍ ጀመረች አይደለ? እኔ እኮ እሱን አትጀናጀኒ ምናምን አይደለም። የፈለገው መጀናጀን ትችላለች። ገባሻ? ግን አካውንቱን ይገርም ስለምንጠቀምበት እኔ ራሴ ድርሻ ሎጎ ቁጥሩ የኔ ነበረ። ሎጎው ትቢያ ሰጥሻታለሁ ያልከዳሽው ሌላ ነገር ግን እንደዚህ የሆነ በእንትን ነገር ችግር ማንኛውንም መጀናጀን ትችላለች። መብቷ ነው። ተይም ብትላት አይደለም አንተ ማንም ተይ ቢላት ምድርና ሰማይ ይጣበቃል እንጂ ሴት ልጅ የፈለገችውን ነገር የማድረግ መብት አላት። ከአንተ ላይ ከሆነ አንተ ላይ ደርባብህ ከሆነ ያ ብልግና ውርደትም ቆሻሻነትም ነው። አንተ አልፈልግሽም ብለሃት ግን ሄዳ ከሌላ ሰው ጋር ላይፍ ስትጀምር አንተ ተናደድክ አይደል? ፍቅር ስላለብህ ነው የተናደድከው። እንደማምዬ ተቀጫም እኔ እኮ ተናድጄ አይደለም። እኔ አልተናደድኩም። እኔ ለምን ሄድሽ ወይንም እንደዚህ ነሽ አላልኩም። እኔ እያልኩት ያለሁት የሄደውን ሄድ ያለ ግን ቁጥሩ የኔ ነበረው አካውንቱ ነው አይደለም ያገናኘን ነው እኔና እሷን አካውንቱ ድርሽ ይሉ። ስለዚህ ኦኬ ሎጋውት ብለህ ካስወጣሃት አይደለ? ስለዚህ አንተ አሁን ምን መሰለ የምታረገው ማሜ እንቅጩን ስንፈርደው ማለት ነው አንተ ስልክ ቁጥርህን ያንተን ትሰጣትና እሷ አካውንቷ ላይ ትገባና ስልክ ቁጥር ቀይራ ያንተ ስልክ ቁጥርህን በሌላ ትከፍትበታለህ። ሌላ 00 አካውንት ትከፍታለህ። ይሄ አካውንት ግን የሷ ስለሆነ አንተ አንዴ ቁጥርህን ትሰጣትና ሜሴጅ ሲመጣልህ ኮዱን ትሰጣትና እሷ እዛ ውስጥ ገብታ በኢሜይልም ይሁን በስልክ ቁጥር ትቀይር አካውንቷን። ፍቅር ከሌለብህ ወይ ፍቅር ደግሞ ካለባችሁ ቆይ ማሜ ፍቅር ደግሞ ካለባችሁ የሆነ የሚያገረሽ የሆነ አዝማሚያ ደግሞ ካለ እንድትገናኙ ፍቃድ ደብዳቤ እንጽፍላችኋለን። ኢትስ ኦኬ ኖ እንደ ማሜ ፍቅር አለብህ አንተ ሚውት አረክ ሀቁን ስለተናገርኩኝ የሆነ ፍቅር አለባችሁ። አንቺ ሚጣ እንደዛ ሳይሆን ማለት ነው ወይ ማሜ ነው ወይ ያልሽው? ኧረ አንቺን ነው
ማሜንም ወይ ማሜ በይውዴ አይልም ወይ ማሜ በቃ አካውንቷን ይመልስላት። አካውንቷን መልስ። እሺ ማሜ እየሰማክ ነው? አካውንቷን መልስ። ኖ አካውንት አይስኝ ያዳንት አካውንቱ ቁጥሩ የራሴ ነው። ድንገራይሱ በፍቅር እኔና እሷ ብዙ እንትን ብለናል። እሺ አካውንቱ ቁጥሩ የራሴ ነው። እሷም ትፖስትበታለች፣ እኔም ፖስትበታለሁ። ገባሽ? ቆይ አካውንቱ ሲጀመር ጀምሮ በማን ነው ስሙ? በማን ነው ሲጀመር አካውንቱ? ሲጀመር አንስቶ የራሴ ነው አካውንቱ ማለት ነው። ከዛ ቁጥሩ ሲሰጣት ከቁጥሩ ገባይና እኔ ፖስትበታለሁ። እሷ ያኔ ከአካውንቱ ሁለታችንን ማደነ እሷ እንዴት ሲባላሳት። ስለዚህ እንደዚህ እናድርግ። ቆይ ሳር ይኸውልሽ፣ አንድ አካውንት አንድ ባልና ሚስት ከአንድ ምንጭ ይቀዳል እንደሚባለው፣ እነሱ ደግሞ አንድ ቲክታክ ለሁለት ነበር በፍቅራቸው ከበሮ ሲመቱብን፣ አንድ ቲክታክ ለሁለት ነበር የሚጠቀመው። ማን ነው የከፈተው? አውሪ በሱ ስልክ ቁጥር ላይ ተከፈተው አይደለም፣ በራሴ ኢሜል ነው። ከዛ አስገብኝ አለኝ እኔ ቲክቶክ ላይ ማለት ነው። ከዛ ሳስገባው የራስን ቁጥር አድርጎ እኔ ሊፍት ብሎ አስወጥቶ ቦለከኝ። እንደውም ወንድሜ ለራሱ በጸባይ ሊጠይቀው ወንድሜ ማሜት፣ እኔ ጥያቄ ልጠይቀ አይደለም ጥያቄ ልጠይቀ። አካውንቱ የስንት ጊዜ ነው? ስንት ጊዜ ሆኖታል አካውንቱ? በነገራችን ላይ ቪዲዮ ይመሰክራል። ሳሪ ማሜ ይኸውልህ አትንገራገጭ። ገባክ? ኖ ማሜ ይኸውልህ አትንገራገጭ። አካውንቱን አንተ ነህ ቁጥሯን ሊፍት ብለህ ያወጣው። ስልክ ቁጥርህን ሊፍት ብለህ ትወጣና እሷ ቁጥሯን እንትን ብላ አካውንቷን ትሰጣለህ። አካውንቷን ካልሰጠሃት ማለት ነው እዛ ላሉ ለእንትኖች ስም ፎቶ ካለ ምናምን አትጠቀምበትም። ገባ? ስለዚህ በቃ አንተ ወንድ ልጅ ነው። ወንድ ልጅ ቆፍጣና ሲሆን ነው ጥሩ። ገባ? በዚህ በአካውንት ራሱ ተካተክ ራሱ መምጣት የለብህም። አካውንት መልስልኝ። እኔ ኖ እኔ በፎቶ ተለጠፈ አይደለም። እኔ ፎቶ ተለጠፈ አካውንት ተዘጋ አይደለም። ግን ሀቁ ከወረነ እኔ ራሴ ምስክር አለኝ ካል ታቀርብ እሷ ራሱ። እሺ ጥያቄ ልጠይቅ እኮ አይደለም ማሜ፣ አካውንቱ መቼ ነው የተከፈተው? አካውንቱ አንድ 6 ወር እና እንደዛ ሊሆን ነው ከተከፈተ። ስንት ሺህ ፎሎ አለው? 94 ሺህ ምናምን አለው። አንድ ላይ ሆናችሁ ነው የምትሰሩበት አካውንቱ ላይ? ያ ይሳም ዲስ ባላሳት ፖስታደ እኔ ፖስትበታለሁ። ያኔ የጋራ ነው። ካዳስ የኔ ነው አይደለም። አንተና እሷ ከተዋወቃችሁ ስንት ጊዜ ሆኖታል? እኔ እና እሷ ዘገየን በፊት ያኔ ስንት ጊዜ ቆይተናል? ስንት ቢያንስ ሳሪ ቀላል እኮ ነው። የቲክታክ ባለሙያዎችን ያመጣን አንድ የሚጠሚው ታርጊ እሱ እያለ ያለው አካውንቱ መጀመሪያ በኔ ቁጥር ነው የተከፈተው እያለ ነው አይደለ? አካውንት ቲክታከሮች አሉ እንደዚህ እንትን የሚሉ የቲክታክ ባለሙያዎች ማለት ነው። እነሱን እንጠራና ይሄ አካውንት መጀመሪያ በማን ነው የተከፈተው? ማሜ ህዝብ ፊት ከምትዋረድ አካውንቷን መልስላት። እንደዚህ ምትል ከሆነ መጀመሪያ ይሄ አካውንት የማን ኢሜል ነበረ፣ በማን ስም ነበረ፣ በማን ስልክ ቁጥር ነበር፣ ሁሉም ነገር ይወጣል። መች ሎጋውት አልከው፣ መች ደግሞ አዳደረክበት ይወጣል። እንደዚህ አዋቂ ሰው ካለ አዋቂ ሰው ቢመጣ ጥሩ ይመስለኛል። አንጦሽ እንደዚህ ያኔ እንደዚህ የሚያውቅ ስለ ቲክቶክ የሚያውቅ ካለ ያንን አንጡትና ካላስቢ እንትን እንረዳ ችግር የለውም። ጥሩ ጣጣ ስትል ጥሩ በቃ እንደዛ ይሻላል። መሲ ያልሽው እውነት ነው። አንጫው ማሜ አታፍርበትም? ኖ ችግር የለውም። ኦኬ ሳሪ ቆይ አንዴ ሰው ካልተኛ ሼር አድርጌ እጠራለሁ። የአይቲ ባለሙያዎች ስላሉ እንትን አድርገው ያወጡታል። አንተም አካውንቱን ስልክ ቁጥሩንና አካውንቱን ትሰጠናለህ። መጀመሪያ የሚታወቀው እንደዛ ነው። አዎ ካልሆነ በቃ አካውንቱ የለሱ ቁጥር ነው አይደል የከፈትከው እኮ። አንጡትና ሰውየውን አንጡትና ካለስ አዋቂ ሰው አለ ብላችሁ ይላ አንጡትና እዚህ ነገር ካለስ አለ ካለ እናሳያለን። መናገር እኮ አይደለም። አንተ ሙሉ አካውንቱ ለሱ ነው የምትሰጠው። እሱ በቪዲዮ ከፍቶ መች ሰዓት ምን ሰዓት ማለቀው ታደረገው ሁሉ ያወጣልናል። ተግባባን ማለት ምን ብዬ ነው የምሰጠው? እኔ አካውንቱ እንደ ማለት ኢሜልና ፓስወርድ ትሰጣለህ። ኢሜልና ፓስወርድ ግድ ነው። ያለ ኢሜልና ያለ ፓስወርድ ኢሜልና ፓስወርድ ትሰጣለህ። እሱ ገብቶ መቼ ሎጋውት እንደተባለ
እሺ ቆይ ልንገራችሁ፣ አስፈላጊ ከሆነ ይንጣ በሜሴንጀር ገልብጭ ሁሉን ነገር አሳየዋለሁ። ችግር የለውም። ይሄን ነው ነገር አይደለም። እዚሁ ፊት ለፊት ኮምፒውተር ላይ ነው ያታያል። አይደለም ለእናንተ ታማኝ አይደል? እሱ ለእናንተ ታማኝ ነው። መቼም አይወሰችም። ይንጣና ሁሉ ነገር አሳየዋለሁ። አንተ የምናወራክ ነገር የለም። በህዝብ ፊት ህዝቡ እዚሁ እየታየ ነው የሚታየው። ህዝቡ ፊት ወለሌላም አሁንኛ ለአንተም ለሷም አንልም። ነገር ግን አካውንቱ የሷ ሆነ መልስ የሷ አሁን እንዳልከው ግን ግንኙነታችሁ ከ6 ወር ጀምሮ ከሆነ አብራችሁ ከሆነ የከፈታችሁት ትክክል ነው። ጥያቄ ትክክል ነው። አይ አይደለም እሷ የነገርኩሽ እኮ ነው። አካውንቱ ስንከፍተውና እሷ አትገናኝ ጀምሮ ከፍተነዋል። አብረን ልጅ አካውንቱ ከተከፈተ ስንት ጊዜው ነው? አካውንቱ ከተከፈተ አመት ምናምን ሊሆነው ነው። አንቺ እና እሱ ግንኙነታችሁ 6 ወር ከሆነ የት መጣችሁ? ቆይ ታሪ እሱ አካውንቱ ከተከፈተ 6 ወር ነው ያለ። እሷ ደግሞ 1 አመት። ቆይ እኔ እንትን አለ ጥራው። ቆይ አንዴ መሲ ልንገርሽ አንዴ። መጀመሪያ እኔ እና እሱ ትውውቃችን ከተዋወቅን 2 አመታችን። እኔ የማውቀው ደግሞ ድሮ ደግሞ እህትና ወንድም ነበር የምንባባለው። 2 አመት በእህትና በወንድምነት አውርተናል። እሺ ከዛ መቼ ነው የሰጠሽው? ፍቅር ከጀመርን ደግሞ ማለት ነው። ፍቅር ከጀመርን ገና 4 ወር ሊሆነን ነው። 4 ወር ሊሆነን ነው ፍቅር ተጀመረ። መቼ ነው አንቺ አካውንቱን የሰጠሽው? መቼ ነው አካውንትሽን ቁጥር የሰጠሽው? ፓስወርድሽን አይሜልሽን የሰጠሽው? አካውንቱን የሰጠሁት ደግሞ ገና 4 ቀኑ 4 ቀኑ አይዋ 4 ቀኑ ማለት ያስወጣኝ ሊፍት ብሎ ካስወጣኝ 4 ቀኑ ላ የሰጠሽው መቼ ነው የሰጠሁት? አሁን 4 ቀን ሊሆነው ነው ከሰጠሁት። እኔን አዳምጪኝ። ቆይ ማሜ ቆይ አንዴ እሷ ጋር አንቺ መቼ ነው የሰጠሽው? ቁጥር መቼ ነው የሰጠሽው? የሰጠሁት ከሰጠሁት 4 ቀኑ አብረን አይደለም የምንጠቀመው በራሴ ኢሜል ነበረ። እና ታዲያ 4 ቀን ከሰጠሽው ታዲያ ከተጣላችሁ በኋላ ለምን ሰጠሽው? አንቺ ከተጣላን በኋላ ይቅርታ ብሎ ከዛ ተቀብዬው ነበረ። ከዛ ላ እንደዛ አይነት ነገር የለም። አንቺ ከሱ ጋር ከተጣላሽ በኋላ እሺ አስረዳኝ ወንድም። ጊዜ እኔ ነው እሷ እንደዚህ እንዳለችው በእህትና በወንድም እናወራለን። አንድ በፍቅር የምታወራው ነበራት። ያንን በጎን እያወራ እኔንም ታወራኝ ነበረ። በወንድምነት የምትለይ በፊት ጊዜ እናወራ ነበረ። ግን አመት የሆነና በፍቅር እንትን ካልን ማለት ነው ያንኛውንም ታወራው እኔንም ታወራኛለህ። ገባሻ? አካውንቱ ደግሞ በመሀል እንደዚህ ስናደርግ አሁን 4 ነው አይደል? እኔ እሷ ከተጣለ ብሎክ ካረኳት ላይክ ያኔ አንዲ አብረን እንጠቀምበታለን። አራቅን ያለ ውሸቷ ነው፣ የምሬ ነው። ግን በወንድምነት እያወራን ያንኛው በፍቅር እያወራች እኔንም ታወራኛለህ እያወቀኝ ማለት ነው። አንተ አካውንት ላይ ምን አግኝተህ ነው የተጣላሃት? ኖ አይደለም፣ ከዛ በፊት ነው። እኔ አካውንቱ ስላገኘሁ አይደለም እኔ ተጣላኋት ማለት ነው። አካውንቱም እያለ እኔ ተጣልቻት ይሷም ጋር ያለ አካውንቱ እኔ ተቻከረም የነበረ ገባሻ? ኦኬ አንዲ ምናምን ሆኖታል ካወጣኋት። እሺ ከዛ ጀምሮ ነው አሁን ዛሬ የመጣችው እዚህ ቤት ማለት ነው። ሲቀጥል ይሄ 4 ቀን ነው ምናምን የምትለው ውሸቷ ነው። እሺ የኢሜሉ ስም ማን ነው? ኢሜሉ የማን ነው? ኢሜሉ የኔ ነው። ማሜ ነው የሚለው ኢሜሉ ማለት ነው። ኢሜሉ ካለሽ እሺ ወይ የት አለ ኢሜሉ? ጠይቅ ኢሜሉ ማን ነው? መሲ ለምን ተከታተዩም? አንቺ መሲ ለምን አጠሩም? የቅድሙ ሰውዬ ነው ልንጠራ ነው። ኢሜሉ ማን ነው? በቃ ታዲያ መጀመሪያ ነው በኢሜል ነበር የተከፈተው። ከዛ ሊፍት ብሎ አስወጥቶኝን በራሱ ቁጥር አደረገው። ወላሂ አይዋ ኮድ ጠይቀኛል። እኔ ሎጎውት ማለት አልችልም። የእሷ ኢሜል ከሆነ ማለት ነው። እኔ ሎጎውት ማለት ኮዱን ራሴ ነኝ የሰጠው። ኮዱን እኮ እኔ ነኝ የሰጠው። ኮዱን ስጪ ብለህ ከዛ በራስ አረክና በራስ ቁጥር አደረክና እኔ ሊፍት ብለህ አስወጣኸኝ። አይደለም። ስሚ ለምሳሌ እኔ ስሚኝ አዳምጪኝ። እኔ ስልክ ላይ የቲክቶክ ፓስወርዴንና ኢሜይሌን ለመሲ ስሰጣት ኢሜይልና ፓስወርዴን ታስገባው ይመጣል። አንድ ቁጥር እየጻፈ ነው። ፉአድና የቲክታክ ባለሙያ ነው። ቲክታክን ግልብጥብጥ አድርጎ የሚያውቅ ልጅ ነው። ፉአድ አንድ አበባ ስጠኝ ጋይስ፣ ተታረቁ። ፉአድ አንድ አበባ ስጠኝ። ቆይ አንድ ጊዜ ፉአድ ናት።
እኛ እሱንም መተቸት አንችልም፣ እሷንም መተቸት አንችልም። መጀመሪያ ይነጋገሩ ጋይስ፣ እናንተ ተረጋጉ። ካላስ ፏድ ገበዋለሁ ፏድ እሺ ልጅቷ አካውንቱ ያስፈልገኛል አለች፣ ለስራ ነው ብላለች። ስለዚህ እሱንም መተቸት አንችልም፣ እሷንም መተቸት አንችልም። ፏድ እንዴት ነህ? ፏድ እንዴት ነህ? መጀመሪያ ባለሙያ እንትን ይበለው። ፏድ አትሰማም ወንድሜ፣ አትሰማም። ድምፅህ አይሰማም፣ ታፍኗል። አትሰማም ወንድሜ። ፉአድ አትሰማም ወንድሜ፣ እባክህ ፉአድ ፉአድ አረ ፉአድ መሲ ንገሪው፣ ምንም እየተሰማ አይደለም። ሰላም መሲ፣ እንዴት ነሽ? እንዴት ነህ? ፉአድ ቀጥል። እሺ ለፉአድ ንገሪው ሳድ። እሺ ድምፅህን ከፍ አድርገህ ፉአድ። ኢሜል መቀየር ይችላል እሱ። ኦኬ ግን መጀመሪያ ነው። ስለዚህ የማንኛቸው እንደሆነ ለማወቅ ምንድነው የሚጠበቅብን? አካውንቱን ማን እንደከፈተው ለማወቅ ነው። አዎ ማን እንደከፈተው ለማወቅ። እሱ እንደዛ አያስታውቅም፣ ግን መጀመሪያ የከፈቱበትን ሲም ካርድ የሚያረጋግጡልን ምናምን ከሆነ መረጃ፣ አንዳንድ መረጃዎች ያስፈልጋሉ። እሱ ከተላከ በኋላ ነው ቼክ የሚደረገው። 2 ቀን ምናምን ይፈጃል። ድምጽ አይሰማም ፋድ፣ ከፍ አድርግ ድምጽህን። 2 ቀን ይፈጃልና ባለቤት ነው ብሎ የሚያስበው ሰው ያወራኝና ቼክ አደርግለታለሁ። ምን አልከኝ? ለኔ አይሰማኝም ጋይስ። ባለቤት ነኝ ብሎ የሚያስበው ሰው ያናግረኝና ቼክ አደርግለታለሁ። 2 ቀን ይፈጃል። እሺ ግን ሁለቱም የኔ ነው የሚሉት። ችግር የለም 2 ቀን ይፍጅ፣ ችግር የለም ግን ሁለቱም የኔ ነው የሚሉት። ድምፁ እኔ ጋር ይሰማኝ ማርያም። ኦኬ አሁን እያወራ ነው። በቃ ችግር የለም ያውሩኝ፣ አንደኛቸው ያውሩኝና ሁለቱም ያውሩኝ ወይም ቼክ እናደርገዋለን። እሺ ጋይስ ትስማማላችሁ? ትስማማላችሁ ጋይስ? 2 ቀን ይፈጃል። ትስማማላችሁ? ኖ እሺ ምንድነው የምትስማሙ? ኮሜንታተሮች እናንተ ናችሁ ተስማሚዎቹ ከባለቤቶቹ በላይ። እናንተ አድራጊ ፈጣሪው ናችሁ። ቁጭ አላችሁ። ዛሬ አዳምጪኝ። እኔ ሰውየውን ይዘን እንሂድና ያለውን ነገር ሁሉን ነገር ይሄልና ለእናንተ አይደብቃችሁም። ሁሉን ያለውን ነገር ሁላችሁም ማውጡ። ነገም ሆነ ነገ በሰም ሆነ ማውጡ ይናገራል። ስለ ኮመኖቹ አያገባኝም። እኔ ያለን ናይጄሪያ የምትሰደረኛው ለዚህ ተሸክፉ ስለተናገረ ነው። እሺ ግን አንድ ነገር ልንገርህ ማሜ፣ አሁን አንተ የምትለው የመጀመሪያ ጊዜ ስልኩ ሲከፈት በራሴ ነው የተከፈተው፣ በራስ ስልክ በራስ ኢሜል ነው የተከፈተው። የራስ አንደኛ አፋ ከሆነ ኢሜል እንደምትረጁ ነገር የሷ ከሆነ ለኔ ስትሰጠኝ እኔ ሎጎውት ብዬ ማውጣት አልችልም። ከሷ ኮድ ይጠይቀኛል። ገባሻ? ኮድ ይጠይቃል። ኮዱን ሰጥቼ አንቺ ኮድ መጥቶልሻል። ቆይ ጥሩ አሁን ጥሩ ነገር መጣሽ። ልጅ ሚሚ ኮድ መጥቶልሻል። ኮዱን እንደሰጠው ሲጀመር የኔ አካውንት እንደሆነ ቲክታክ ላይ ፎሎ ያደረኳችሁ ሁሉ ስክሪንሻት አድርገሻል። ስክሪንሻት አምጪ ኮድ የሰጠሽውን ትክክል። ለምሳሌ ላኪ። አሁን ለምሳሌ እኔ ለመሲ ብርጅስቶን ብሰጣት ኮድ ይመጣል። ኮዱን እኔ ነኝ እንድሰጣት። ኮዱን የሰጠሽበትን አምጪ። ትክክል ካላስ ጥሩ አምጪ። ኮድ የሰጠሽበትን ዋትስአፕ ላኪ። ዋትስአፕ ላይ እኮ ትስጠን
ሜሴጅ ላይ ይኖራል ጋይስ፣ ሜሴጅ ላይ ነው የሚኖረው። የግል ሜሴጃችሁ ላይ ነው የሚመጣው። የግል ሜሴጃችሁ ላይ፣ የግል ስልክ ቁጥራችሁ ላይ፣ የግል ሜሴጃችሁ ላይ ነው የሚመጣው። ስለዚህ ኮዱ እሷ ጋር ከመጣ ከሰጣችሁ ተማን መሲ አው ፏድ ቆይስቱ መሲ አካውንቱን ስክሪንሻቱን ላኪልኝና በአጭር ነገር እናረጋግጥ። እሺ በምን ታረጋ? ኦቲቪ ይገባል። ትክክል፣ ኦቲቪ ትክክል። በጣም ጎበዝ ይግባ። በቃ አንቺ እንትናምስ ሳራ ማለት ነው። ስክሪንሻት መሴጁን ላኪ። አምጪ። ትክክል። ኦቲቪ የመጣልሽን ለምሳሌ አሁን ጁዬ እኔ ጋር እኔ ሎጋውት ብዬ እሷ ልትገባ ከፈለገች ኦቲቪ ይልካል። ትክክል ነው። ኦቲቪ ይልካል። አምጪ እሱን ሁሉ ትክክል። ምን አይነት እንደሆነ እኔ አሳያታለሁኝ። ችግር የለም። እንደዚህ አይነት ኦቲቪ ሰጥቼዋለሁ ብላ እንደ የሰጠችውን ታምጣ። ማሲ ሄሎ፣ ኮዱ አለ ካለ ይሷ ተላክላችሁ ካለ ይሷ ተላክላችሁ። በቃ እንደዛ ነው የሚሆነው። ፏድ አትሰማም። እመቤቴ አንተ ራሱ ኔትህን አስተካክል። በቃ ይሄ ነው የሚሆነው ጋይስ። በስ ይሄው እንደዚህ አይነት ነው። አምጪ እያለችሽ ያለች ጋይስ። ኢሜል ላይ ይገኛል። ኦቲቪ ሜሴጅን ቀጥታ ይመጣል። ያው ላኩልሽ። ለምን ታሳይሻለህ? አንቺ ኮድ ሰጥቼዋለሁ ብለሽ የለ የሰጠሽውን ኮድ አምጪ። አይደለም ሳሪያ እንደ የሚረጅ ነገር ማን ስክሪንሻት ላድርግ አላከኝ። እሺ ማንም እዚህ አሳይቷት የማንንም ስክሪንሻት አንጠታ ልታመጣም ይችላል ነው ያስታውቃል። አይሆንም። ከራሷ ከስልኳ ነው። አይሆንም። አይደለም የራሴ ነው የራሴ። እሺ አምጪ፣ ቀኑን አምጪ፣ የሰጠሽበትን ቀን አምጪ። ሜሴጅ ላይ ስልክ ሜሴጅ ላይ ወይ ኢሜል ላይ አለ። ሳሪ አለ። ትክክል ነው። እናውቃለን። አረቡ ሽራ ወንድሜ አለ። የሰጠችበት ቀኑ ይታያል። ከአራት ቀን ብላለች እሷ። ከአራት ቀን በፊት ወይ ከአራት ቀን በኋላ እናያለን። ተቀበል። ልጁ ጢባራም ነው። ይሁና ታዲያ ያለ ሀቋ ይሁና፣ ይጠብራ። ምን ችግር አለው? አንቺ ከጢባራምነቱ ምን አለሽ? ከወሰደባት ይስጣት። እንደ ሴት ከጎኗ እንቆማለን። ካልወሰደባት ደግሞ የራሱን መውሰድ አለበት እንዴ። መብቱን ያስከብር። ወንድ እኮ ነው እሱ። ለምን ይሳደባል? አልተሳደበም። ምን ተሳደበው ልጁ? ምን ተሳደበ? አንቺ ቀበሩ። አሁን ምን ተሳደበ ልጁ? ምን ወጣው ካፉ? ታምጣ ያለው ማንን? የማንንም እውነቱን ነው። አይ እንትን ብሏል። ናይጄሪያ ይዘው እንትን የሚሉ ሴቶች ቢኮምቱ አያገባኝም ብሏል። ይሄንን ይቅርታ ይጠይቃል። ያን ታዲያ ናይጄሪያ ላይ ያዙ ነው። ናይጄሪያ ላይ ያዙ ነው። አሁን እዚህ ሰሚ አንቺ ናይጄሪያ ይዘሻል? ነው እኔማ አልጠየቅኩም። ዛት ሚንስ በቃ አለቀ። ካላስ ናይጄሪያ ላይ ያዙ ሴቶች ይቆጫቸው ይንገብገቡ ያለው ልጁ ናይጄሪያ ላይ ያዙ ሴቶች ነው። እኔ ነኝ ልትይ አትችይም። ናይጄሪያ እዛ ማዶ ጸባድሰኝ እኮ ነው። እዚህ ጋር ናይጄሪያ ያዛለ ሰው ጋር ጸባድሰኝ ደስ ይላል። ታዲያ የግድ በቃ ስደበኝ ነው እሱ ያለው። ምንድነው እኔ የራሴ ሀቄን አወጣለሁኝ ነው ያለው። ሀቁን ያውጣ። ምን ነው ሳሪ ገና ማለት ነው። ኢሜሉን መጀመሪያ የከፈኩበትን ኢሜል ልስጣችሁ። ማህረና ክርስቶስ አሐዱ አምላክ። አንቺ ከአራት ቀን በፊት ኮድ ሰተሽው ነው እሱ የወሰደብሽ። ኮዱን አምጪ። በቃ አለቀ። የሚታ ኮዱን አምጪ። የመጀመሪያ የከፈትሽበትን አይደለም። እሱም በሌላ እይታ እናያለን። አንቺ ግን ከአራት ቀን በፊት ኮድ ሰጠሽው። ከኮድ ስትሰጪው ከኮዱን አርጎ ከፈተ። እሱን ስጪ። ካላስ ከሁለታችሁም ጎን ነኝ። ሪሳሌ ወርድላታን ከሷ ማለት ነው። ሪሳሌ ወርድላታና ፈልጊውና ከስልክሽ ለውጥ ትክክል ኖርማል ነገር ካስ ትክክል ትበትማ ምን ይሰራል? አረ ወንድሜ ኢቭን የከፈተችባት ቢሆን 4 ቀን ነው አይጠፋም። ታውቃለህ? 4 ቀን ነው አይጠፋም። አይጠፋም። ኮዱ ይጠቅማል እንጂ እሷ ኮድ ሰጥተው አይደል እሱ የወሰደባት። ወንድሜ አብዲ እሷ እኮ የምትለው እኮ ኮዱን ሰጠውትኝ ከዛ ኮዱን ስሰጠው እሱ ከፈታለች። ኮዱን የሰጠችበትን ታንጣ በቃ ካላስ ከይስ ተወዷለች። እሱ እናስታርቃለን። ችግር የለም። ሰላም ክፍት የነበረው ጂሜል ውስጥ ነው። ሀታ ሜሴጅ የሚመጣልሽ ማለት ነው። ገባሽ?
በስልክ ቁጥር አይደለም። አሁን ስልኩ ሌላ ነው ያለ ጂሜል ውስጥ ነው። በጂሜል ስለሆነ በፊት አካውንትሽ ማለት ነው። ጂሜል ውስጥ ግቢና አውጪ ያለ ማለት ነው። ኮድ የሰጠሽው የለም። ኮዱን ሲያስቀይርሽ 4 ቀኑ ነው ገና ስንት ቀኑ ይሁን ነው አሁን ከወሰደባ ስልኩ እኔ ጋር አይደለም እያለች አይደለ? ስልኩ አዲስ ነው እያለች ነው። ግቢና ጂሜል ውስጥ ነው የሚወጣው። እኛ ሳንሰማ አንተ እንዴት ሰማህ? ልጅ ሜታ እየሰማሽ ነው? አዎ እየሰማሁ ነው። በቃ የወንድምሽ ያለሽን እሺ አድርጊ። ጂሜል ውስጥ ኮድ ያውጭ ኮድ የሰጠሽው እሺ በሜሴንጀር ደውለህ ታሳይኛለህ። ልገልብጥና ኢሜል ላይ ግቢ። ኢሜል አታውቂም ማሪ? ኢሜል ላይ ግቢ። ኖ ሳሪ ቆይ አንዴ እህቴ፣ በሌላ ቪዲዮ ስለሆነ ቪዲዮዋን ታብራና እኔ ያሳያታለሁ። እዚሁኝ በሌላ ስልክ ነው እያየቻለች። ቪዲዮውን ታብራ። ቪዲዮውን አብሪ። እሺ ቪዲዮ ላይ አብራ። ኢሜል ውስጥ ገብተሽ አውጪ። ቪዲዮ አብሪና በዛኛው ያኛው ስልክ ላይ አይደል ያለው? እኔ ያሳይቻለሁ። ኢሜል ማለት እነዚህ ናቸው የተደረደሩት። እነዚህ ውስጥ ጂሜል የሚለው እዚህ አንዴ ያሳይቻልም ዳ አሳያት። ሂድ አሳያት። አንተ ያሳያት። ይኸው አታውቅም። ኦኬ እያሳየነች ነው። ማራማ ትነጋገራለች። ጀዋሉ ይሄ አዲስ ነው። እኔ ወስጄ የሰጠኋት ያንኛው ሌላ ነው። እሺ ካላስ እያሳየን ቪዲዮ አብሪና አሳይን። ካላስ ኦኬ አይደል? አንተ ወርዳ አሳይታና እናስገባለን። ችግር የለም። አንተ ወረድና አሳያት። ያሳያል ጋይስ። ካላስ እኔ ጥያቄ የሆነብኝ እሷ ምንድን ነው ያለችው? ኮድ ሰጥቼዋለሁ አለች። ኮዱ የመጣው የት አለ? ኮዱን የሰጠችው የት? ሜቢ ፓስወርድ ለማለት ፈልጋ ይሆን መሳሪ? ኖ ፓስወርድ ለማለት ፈልጋ ይሆን? ኮድ ይሰጥሻል። ኮድ ይሰጣል። ዲጂት ወይ 4 ዲጂት ይሰጥሻል። ጁዬ እሱማ ሲቀየርማ ኦፍ ኮርስ ይሰጣል። ሜቢ እሷ ፓስወርድ ለማለት ፈልጋ እንዳይሆን የኢሜል ፓስወርድ ማለት ነው። ፓስወርዱን ሰጣው እንዳይሆን ራሱን በራሱ የቀያየረው ያ ፓስወርድ እኔም የተጠራጠርኩት እሱ ነው። ፓስወርዱን ሰጥቼው ከዛ ራሱን የቀየረው ኖ ማሪ እኔ ምን መጣልሽ? አንቺ ያልሽው ኮድ ሰጠሁት ነው ያልሽው። ወይ ዳጣ ልጅ ሚጣ እኔ ምን ያልገባኝ ጋይስ፣ ልጅ ሚጣ ይኸውልሽ አንድ ነገር ልንገርሽ። እኛ ወንድማችንን እናናግረዋለን። እርግጠኛ ነኝ በሴት ልጅም አይጨክንም። ኦኬ ትክክለኛውን ነገር ተናገሪና ይሄን ነገር እንቋጨው። ትክክለኛው ይሄንን አምጪ፣ ይሄንን አውጪ፣ ይሄንን እንትን ከምንል በቃ ትክክለኛውን ነገር ተናገሪና እኛ እሱን እንለምነው። ትክክል